ሳታውቁ ልጄ ይበላል ብዬ እፈራለሁ አሏቸው። وقالوا مجيبين له عنها في هذه الساعة ይሄን ትሏቸው ወዲያው ወንድሞች ምን አይነት መልስ ሰጡ? قالوا ብለዋል لئن أكله الذئب ተኩላ ዩሱፍን ቢበላው ونحن عصبة ونحن جماعة أي 10 ወጣቶች ነን ብዙ ነን እኛ ይህ ሁሉ ወጣት እያለሱ ከተበላ ኢና ኢዘን ለኻሲሩን ኢና ኢዘን ለሃሊኩን አጂዙን በጣም እኛ ደካማ ሰዎች ጠፊዎች ነን ማለት ነው። ይሄማ እንዴት ይሆናል? ይሄንማ ምንም አናደርገው ማለት ነው። በዚህ ጊዜ እንግዲህ አላህ የወሰነው ውሳኔ ስላለ ይሁንላችሁ እሺ አብሮ ይሄድ ብለው ፈቀዱ ማለት ነው። فأرسله معه ዩሱፍን በዛሬ ወንድሞች ጋር አብረህ ሂድ ብለው ፈቀዱለት። ዩሱፍም አብሮ ወንድሞቹ ጋር ይሄድ ነው። فلما ذهب به إخوته من عند أبيه بعد مراجعة له في ذلك አባታቸው ጋር እንደምንም ተወያይተው አሳመነው ተፈቅዶ ዩሱፍን ይዘው በሄዱ ጊዜ وأجمعوا በወሰኑ ጊዜ أي عزموا أن يجعلوا في غيابة الجب በጉርጓዱ አዘቅት ጨለማ ውስጥ ማድረግን በወሰኑ ጊዜ ወጀዋቡ محذوف ነው። فعلوا ما فعلوا من الآذى የሰሩትን ሰሩ የፈጸሙትን ፈጸሙ ብዙ ነገር አደረጉ። አንዳንዶች እንደሚናገሩት ከአባትየው ዘንዳ ወጣ ሲሉ ሽኮኮ አሏቸው ይላሉ። አባትየው ደስ እንላቸው እንዲረጋጉ ከዛ ትንሽ ከሄዱ በኋላ ዞር ካሉ በኋላ አውርደዋልና መግረፍ ጀመሩ። ዩሱፍን መቀጥቀጥ ጀመሩ ይላሉ። እንደዛ ያደረጉ እንግዲህ እዛው ጉርጓዱ እስከሚደርሱ ድረስ አሰቃይተው እየሰደሙ የገረፉ ወሰዱ። እዛ ከደረሱ በኋላ በውሳኔው መሰረት ቀሚሱን አውልቀው እርቃኑን ወደዛ ወደ ጉርጓዱ ሊወረወሯቸው ነው። ወአውሐይና ኢለይሂ አላህ ስብሓነሁ ወተዓላ ዩሱፍን ከጭርታ እንዲወገዱና ከዛ ጭንቀት እንዲወጡ ቀለል እንዲላቸው ወዲያው ወሕይ ሊያወርድ ነው። وأوحينا إليه لتنبئنهم بأمرهم هذا وهم لا يشعرون ይሄንን ድርጊታቸውን አሁን የሰሩትን ስራ ወደፊት አንተው ትነግራቸዋለህ ለነሱ ለቀጥታ ወንጀሉን ለፈጸሙት ወንድሞች እነሱም ደግሞ ዩሱፍ መሆንህን ሳያውቁ ይሄ እንግዲህ ባዕደ ዘማን ነው የሆነው። ከብዙ ዘመን በኋላ ነብይ ሆነው ንጉስ ነው ግብጽ ላይ ወንድሞቻቸውም ደግሞ በድርቅ ምክንያት ተቸገረው የሚበሉታቸው እዛ ላይ ሸምቱ በሄዱበት ያ ነገር ሊነገራቸው ነው። በጣም አሳፋሪ በሆነ ሁኔታ ወንድሞች ፍጀላን የሄዱት እሳቸው ዩሱፍ ንጉስ ናቸው ተከጃናቸው በዛ ሁኔታ ነው እንግዲህ የተነገሩትና ለየት ያለ ነው ራሱ አነጋገሩ ማለት በጣም እነሱን ያሸማቅቃል። ሌላው ይሄ መልእክቱ ምንድነው? ኢነ ለከ ሚን ዛሊከ ፈራጅን ወመኽረጃ አሁን ካለህበት ጭንቅ ወደፊት ትወጣለህ። አብሽር በዚህ ሁኔታ ምንም ይሆን ነገር የለም አትሞትም ምንም የሚደርስብህ ጉዳት የለም ብዙ የሚጠብቅህ እድል ስላለ ትወጣለህ የሚልም ነገር አለ። ለነሱ ታወራቸዋለህ ሲባል ከዛ ወጥተው ስለሆነ የሚያወራቸው ማለት ነው። ወሰየንሱሩከ አላሁ ዐለይሂም ወዩዕሊከ ወየርፈዑ ደረጃህን ከነሱ በላይ ከፍ ያደርግሃል። አላህ ያግዝሃል ይረዳሃል። ይሄንን የሰሩትን ጸያፍ በዝርዝር ደግሞ ትነግራቸዋለህ። ወሁም ላ የሽዑሩን ላ የዕሪፉነከ ዩሱፍ መሆንህን አንተ ያውቁ ነው። ወደፊት እንግዲህ አንተ ዩሱፍ ብለው እንደጠየቁት ዩሱፍ ነህ እንዴ እንዳሉት ማለት በዛ መልኩ ነው የሚነግሯቸው። ወጃኡ አባሁም ዒሻእ የብኩን ከዛ በኋላ እንዴት መመለስ እንዳለባቸው ተመካከሩ። እንደዛ አድርገን እያለቀስን ገብተን ይሄን ብለን የሚለውን ደግሞ ሹራ አድርገው ተወያይተው ይመለሱ ነው። ወደ አባታቸው በጨለማ በላይ እየተላቀሱ ተመለሱ። يقول مخبرا عن الذي اعتمده إخوة يوسف بعدما ألقوا في غيابة الجب ከወረወሩት በኋላ እንዴት መመለስ እንዳለባቸው ያለውን ሁኔታ ተመካክረው ሲመለሱ ያለውን ነው የሚናገረው አላህ። قالوا يا أبانا አምሽተው ነው የመጡትና ሲያመሹ አባትየው በጣም ተጨነቁ ይላሉ። ይወጣሉ ይገባሉ አይመጡም እንደያሉ እየጠበቁ በኋላ አምሽተው እነሱ መጡ። ሲመጡ ዩሱፍ የለም እነሱ ብቻ መጡ። قالوا ብለዋሉ يا أبانا አባታችን ሆይ እና ذهبنا نستبق أين ترامى ونستبق على الأقدام እኛ እኮ ልንሽቀዳደም ሄድን እየተጫወትን ሩጫ
እየተሽቀዳደምን ነበር። እንደዚሁም ጦሮችን እየወረወር ነበር ያለነው። ወተረክና ዩሱፍ ዒንደ መታዒና ዩሱፍን ዕቃችን ዘንዳ ተው ነው እንደ ሲያቢና ወአምቲዓቲና እዚሁ መካከል ፈአከለሁ ዲቡ ብዙም ሳይቆይ ተኩላ በላው። አልፋ ተድሉ አለ ተዕቂብ ወዲያው ትተነው እንዲህ ወዲያው መታበላችሁ ማለት ነው። ወሁ ለዚ ካነ ቀድ ጀዚአ ሚንሁ አባትየው የሰጉበት ጉዳይ ነው። ይሄ ጉዳይ እነሱንም አስጠንቅቀዋቸው እንዳይበላው እና ነገሩ ሆነ አሏቸው። የፈራኸው ነገር ሆነ ተበላባቸው። ወማ አንተ ቢሙእሚኒን ለና ወለው ኩና ሷዲቂን እውነተኞች እንኳ ብንሆን አንተ ግን እኛን እውነት ነው የሚሉት ነገር ብለህ አትቀበለንም። ተለጥፉን ዐዚሙን ፊ ተቅሪሪ ማ ዩሓዊሉነሁ አባታቸውን ለማሳመን እውነተኛ ለመምሰል እኛ እውነተኛ ብንሆን እንኳ የእኛን ነገር አንተ አትቀበለንም መች እያሏቸው እንዲቀበሏቸው ማለት። ከዛ ቀሚሳቸውን ይዘው ስለነበር ወጃኡ ዐላ ቀሚሲ ቢደሚን ከዚብ የውሸትን ደም ለቅልቀው በቀሚሱ ላይ መጡ። የያዙትን ቀሚስ ደም ለቀለቁት። ይሄ የሆነችን አውሬ አረዱና አመዱ ኢላ ሰኽለቲን ይላሉ። የሆነችን ሰኽላ ነገር የበግ ወይም የፍየል ጨቅላ ይዘው አርደዋት ከዛ በኋላ ደሟን ነው ልቅልቅ ያደረጉት። መቅደዱ ግን ትዝ አላላቸውም፣ ረስተውታል። መቅደድም ይችሉ ነበር። በዛ መልኩ ተኩላ የበላው ለማስመሰልና አባትየውን ለማሳመን ይዘው መጥተው ይሄው ካላመንክም ደግሞ ደሙ አሏቸው። አባትየው የያዙ አገላብጠው አዩና ማ አሕለመ ሃዛ ቢኢባ ይህን ተኩላ ምን ቻ ያደረገው አሉ እሳቸው። አከለ ብኒ ወለም የመዚቅ ሰውባ ልጄን በልቶ ልብሱን ሳይቀድ ምን አይነት በጣም ይሄ እንደ አይነት ተኩላ አይቼም አላውቅ እስከ ዛሬ አሉ። ተኩላ ከሆነ ልብስ ነሽ ምንድነሽ ሁሉንም ነው እንጂ የሚሰባብረው ልብሱ አንዲት ቦታ ሳትቀደድ ሰውየውን ብቻ እንዴት ይባላል? በጣም ሐሊም የሆነ ተኩላ ነው ያጋጠመው ልጅን እያሉ እሳቸውን ተናገሩ። ውሸት እንደሆነ ስለገባቸው ነው። ቃለ ብለዋሉ አባትየው በል ሰወለት ለኩም አንፉስኩም አምራ ይልቁንስ እናንተ ያላችሁ ሳይሆን ጉዳዩ ነፍሶቻችሁ የሆነን ነገር ሸለሙላችሁና ያንን ፈጸማችሁ። እናንተ ዩሱፍን በሆነ ነገር ማጥቃት ፈልጋችሁ ነው ያደረጋችሁት እንጂ ተኩላ በላው የምትሉት ነገር በፍጹም አልሆነም ነው። እንዳልሆነ ያውቃሉ። ለምንድን ዩሱፍ እንደማይሞቱ ስለሚያውቁ ያ ሩእያ ምናም ወደፊት እንደሚፈታ እንደሚሆን ስለሚያውቁ ዩሱፍ ሞት እንዳላጋጠማቸው ያውቃሉ። ሌላ አደጋ ያጋጠማቸው እንጂ ሞት አላጋጠማቸው። እነሱ ደግሞ ተኩላ በልቶታል ሞቷል እያሏቸው ነው። ፈሰብሩን ጀሚሉን አምሪ ሶብሩን ጀሚል ነገሬ ጥሩ የሆነ ትዕግስት ነው የሚያስፈልገኝ አሉ። ሶብረን ጀሚል ብሎ ማለት አለዚ ላ ሸክዋ ፊህ ከአላህ ውጭ ላለ የማይነገር ማለት ነው። ይሄን ሆንኩ እያሉ የማይወራ ሰብር ሶብረን ጀሚል ይባላል። ይሄንን አይሻ ረዲየላሁ ተዓላ አንሃ ሐዲስ አልኢፍክ ላይ ተጠቅመዋለች። አይሻ ዝሙት ሰራች ብለው ሙናፊቆች ባወሩበት ጊዜ በዛ ጊዜ የውሸት ነገር ለጥፈውባት በሷ ላይ ወህዩ ዘግይቶ ነበርና ቶሎ ብሎ የአይሻን ነፃነት ወህዩ አልመጣምና መጨረሻ ላይ ያው እያለቀሰች እሷ በታማችበት ነገር ምን ብላ ተናገረች? ወላሂ ለአጂዱ ሊ ወለኩም መሰለን አለች። ለእኔና ለእናንተ ምሳሌ እኔ አላገኝም ኢላ ከማ ቃለ ዩሱፍ ኢላ ከማ ቃለ አቡ ዩሱፍ ያዕቁብ ማለት ያዕቁብ እንዳለው ካልሆነ በስተቀር እኔ ሌላ ምሳሌ አላገኘሁም ማለት። ዩሱፍ ቢብ ሳይበላው በውሸት ተበልቷል ተብሎ ያዕቁብን እንዳስረዷቸው ወንድሞቹ ዩሱፍ ወንድሞች አሁንም እኔ ባልሰራሁት ስራ ሰርታለች ተብዬ እየታማሁ ስለሆነ ፈሰብሩን ጀሚሉን ወላሁ ልሙስተዓኑ ዐላ ማ ተሲፉን ብላ አይሻም ተናገራለች። ተመሳሳይ ነገር ስለሆነ ማለት ነው። ወላሁ ልሙስተዓኑ እገዛ የሚጠየቀው አላህ ነው። እገዛ የሚፈለገው አላህ ነው። ዐላ ማ ተሲፉን እናንተ በምትገልጹትና በምታወሩት ነገር ከአላህ በኩል እገዛ እንጠይቃለሁ፣ ጉዳዩ ግን እናንተ እንዳላችሁት አይደለም ብለው ነገሯቸው። ከዛ በኋላ እንግዲህ ያው ለቅሶ ገቡ ማለት ነው። ወጃአት ሰያረቱ ፈአርሰሉ ዋሪደሁም ከዛ መንገደኞች መጡ፣ ነጋዴዎች መጡ። ውሃ የሚቀዳላቸውን ሰው ላኩ ወደ ብዕሩ። እሱም ደግሞ ውሃ የሚቀዳበትን አኮሌ ወደ
ቢሩ ውስጥ ለቀቀው። አድላ ደልወ አርሰለ ደልወ ለማ አልቃሁ ኢኽወቱሁ ጀለሱ ሐውለ ልቢሪ። ሙሐመድ ብን ኢስሐቅ ምን ይላሉ? ሳሂቡ ሲር ወንድሞቹ ቢሩ ውስጥ ከጣሏቸው በኋላ የዛን ቀን በዛው በቅርብ ርቀት ሆነው እየተጠባበቁ ነበረ የሚሆነውን ነገር። የንظሩነ ማዛ የስነዕ ወማ ዩስነዑ ቢሂ፣ ምን እንደሚያደርግ መውጣትም ከቻለ እናየዋለን ወይም ሌላ ሰው የሚያወጣው ከሆነ ብለው በዛው አካባቢ እየጠበቁ ነበር። አላህ ስብሓነሁ ወተዓላ እነዚህን ነጋዴዎች አመጣና በዛ አካባቢ ሄዱ፣ በአካባቢው ሰፈሩ። ወአርሰሉ ዋሪደሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የዩቲዩብ ቻናል ቤተሰቦች ሰላም ጤና ይስጥልን። ቻናሉ ከወደዳችሁት ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር ማድረጋችሁ እንዳትረሱ። በሌላ ቁርአን ተፍሲር እንገናኛለን። መልካም ጊዜ ይሁንላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።